መጽሐፍ ነው እና ለሰባቱም በእስያ ላሉት ለሰባቱም አብያተ ክርስቲያናት የተጻፈ ነው። መልእክቱ አድሬስ የሚያደርገው እነሱን አብያተ ክርስቲያናት ነው። ምዕራፍ 1 ላይም እነዚያን አድሬስ ስለሚያደርግ ከዛው ክፍል መረዳት እንችላለን። ጻፊውም ያው መጽሐፉ ውስጥ ስናነብ ዮሐንስ እያለ ስለምጽፍ ጌታ ኢየሱስ ክርስቶስ በመላእክቱ በኩል ለዮሐንስ የገለጠው ራእይ ነው እና ሪቨሌሽን ይላል እንግሊዘኛው እና ራእይ የተገለጠ ነገር ማለት ነው። እንግዲህ እግዚአብሔር ምስጢር የነበረውን ነገር ግን የገለጠበት መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው። እንግዲህ አሁን እንዳልኳችሁ ጻፊው ዮሐንስ ነው፣ ሐዋርያው ዮሐንስ። እሺ በጣም ጥሩ። ሌላ ማውራት የሚፈልግ? እሺ እዚህ ጋር ከኔ ጋርም ማውራት የሚፈልጉ ስላሉ እነሱም ያወራሉ ማለት ነው። እሺ ያው እንደተባለው የመጀመሪያው ዮሐንስ ጻፊው ዮሐንስ እንደሆነ ራሱ ይናገራል። ለዛው ቁጥር ላይ እኔ ዮሐንስ እያለ ጻፊው እሱ እንደሆነ ይናገራል። መቼ ተጻፈ የሚለውን የቤተ ክርስቲያን አባቶች ምሁራኖች ያው ሁለት ቦታ ነው እንትን እያሉ ግን በጣም በብዛት የምታመነው አንዱ ጎራ የሚለው 60 አካባቢ ላይ ነው። 62 እንደዛ አካባቢ ተጽፏል የሚል ጎራ አለ። ሌላኛው ደግሞ 96 ላይ ነው። 95 96 አካባቢ ላይ ነው የተጻፈው የሚለው ነው እና በብዛት ተቀባይነት ያለው ይሄ ላይ ነው። በ96ቱ ላይ ነው አብዛኛው ሰው ተቀባይነት ያለውና የቤተ ክርስቲያን አባቶችም ሙሉ የምተማመኑት በዛ ነው እና እነዛም 60 ላይ ያለውን የሚኑበት ምክንያት ብዙ ነገር መመሳሰል ነገር አለ ማለት አሁን 66 የሚሉት እነዛ ቁጥሮች ከኔሮ ንጉስ ኔሮ ላይ ባለው እንትን የሚመሳሰል ነገር አለው በሚለው አንፃር ነው እንትን የሚያደርጉት። ግን በታሪኩ ማኳያ ስታይ 96 ላይ ያለው ነው አሳማኝ የሚሆነው እና ለማ ተጻፈ የሚለው ለሰባቱ አብያተ ክርስቲያናቶች ነው የሚለው እና ለሰባቱ አብያተ ክርስቲያናቶች ብቻ ሳይሆን ያው መጀመሪያ ተደራሲያን የሆኑ እነሱ ናቸው። ግን ደግሞ 7 የሚለውን ቃል ስንጠቀም ፍጹምነትን የሚያሳይ ነው። 7 ቁጥር ፍጹምነትን ያሳያል፣ ፍጹም የሆነ ነገር መሆኑን እና ለሁሉም ነው መልእክቱ የመጣው እና ለነዛ ተደራሲያን እንደመጣ እናያለን። አልፎ ደግሞ ጆሮ ያለው ይስማ ነው የሚለው። ጆሮ ያለው ሁሉም ይስማ ስል ለሁሉም የተሰጠ ዛሬ ለኛም የተሰጠ እንደሆነ ማየት እንችላለን። ስለዚህ አጠቃላይ ነው እንትን የተደረገው። እሺ ወንድሜ ጌዲ ጥሩ አብራርቶታል። ሌላ ማውራት የሚፈልግ መጽሐፉ በማን ተጻፈ፣ መቼ ተጻፈ፣ የት ተጻፈ፣ ለማን ተጻፈ የሚለው የዮሐንስ ራእይ ማውራት የሚፈልግ እድሉ ክፍት ነው። እሺ ሌላ ከሌለ በማን ተጻፈ የሚለውን ያው አውርታችሁታል ሁለቱም ወንድሞቼ ማስረሻና ጌዲ። በዮሐንስ ነው የተጻፈው። መጽሐፉ ውስጥም ሲጀምር መልአኩ እንግዲህ ኢየሱስ ክርስቶስ ለመልአኩ ገልጦለት መልአኩ ደግሞ ለዮሐንስ እንዳመለከተ ነው የምናየው። ከዛ ያንን ዮሐንስ ያየውንና የሰማውን ነገር እንደጻፈ ነው የሚናገረው። ምዕራፍ 1 ቁጥር 2 ስንጀምር ቁጥር 2 እንደዛ ነው የሚለው። እንዲሁም ደግሞ በቤተ ክርስቲያን አባቶችም የተነገረን በነ ፖሊካርፕ የሚባለው ቅዱስ ዮሐንስ ተማሪው ነው ወይንም ደቀ መዝሙሩ ነው፣ የሱ ተከታይ ነው። እንዲሁም ኢራኒያስ የሚባል ሰውም የነገረን በዮሐንስ እንደተጻፈ ነው ማስረጃዎች የሚያሳዩት ማለት ነው። መቼ ተጻፈ የሚለው ያው በስፋት ተአማኒነት ያለው 95 96 ዓመተ ምህረት አካባቢ እንደተጻፈ ነው። የት ተጻፈ ለሚለው ቦታው ይሄንን ራእይ ያየበት ዮሐንስ ራእዩን ራሱ ያየበት ቦታ ፍጥሞ በምትባል ደሴት ላይ ሆኖ ነውና እዛ ጋር
የሮም ንጉስ ነበር። በጊዜው የነበረው የሮም ንጉስ እንግዲህ በጊዜው የነበሩት የሮም ነገስታት ብለው የሚያስቡት ጌታ እኛ ነን ተብሎ የሚታሰብ ነበር እና እንደ ጌታ ነበር የሚታዩት በህዝቡም ዘንድ ከአምላክ የተመረጡ ወኪሎች እንደዛ እንደ አምላክ ነበር የሚታዩት። በዛ ጊዜ የነበረው ንጉስ ዮሐንስን እንግዲህ ደቀ መዛሙርቱ ሁሉ ስደት ይደርስባቸው ነበር። ዮሐንስን ያዘውና በዘይት ነበር የቀቀለው። በዘይት ቀቅሎት አልሞት ሲለው ቀዝቃዛ በሆነ በፍጥሞ ደሴት በረዷማ የሆነ በጣም ቀዝቃዛ የሆነ ቦታ ነው ይባላል። እዛ ደሴት ላይ ነበር ወስዶ የጣለው እና እዛ ጋር በእንደዛ አይነት ስቃይ ውስጥ ሆኖ እያለ ነው ዮሐንስ ይሄንን ራእይ ሊያይ የቻለው። እና ለማን ተጻፈ የሚለው ተቀባዮቹ 7ቱ አብያተ ክርስቲያናት ናቸው። እነ ጴርጋሞን፣ ኤፌሶን እነዚህን እናያቸዋለን ወደ በኋላ አካባቢ። ሎዶቅያ፣ ሰርዲስ፣ ፊልዲልፊያ፣ ሰርምኔስ እያሉ ወደ 7 ቤተክርስቲያናት አብያተ ክርስቲያናት አሉ ማለት ነው። ቁጥር 11 ላይ 11 ላይ ስናይ ያንን ነው የምናገኘው። የመጀመሪያው ጥያቄያችን ይመስላል። ሌላኛው ጥያቄ ይህ መጽሐፍ ወይንም ደብዳቤ የተጻፈላቸው አማኞች ምን አይነት ሁኔታ ውስጥ ነበሩ በወቅቱ? ይህ መጽሐፍ የተጻፈላቸው ተደራሲያን ምን አይነት ሁኔታ ውስጥ የነበሩ ናቸው? በዚህ ጥያቄ ላይ እንወያያለን። እዚህም ያላችሁ መውሰድ ትችላላችሁ። ጎፊ በርጊታ ተመኔ በስ እሺ ነፃ ሆናችሁ አውሩ። በነገራችን ላይ ምንም የምትፈሩት ነገር የለም። እዚህ ጋር ወንድማማቾች ነን እና ብዙም እንትን ማለት የለባችሁም። የገባችሁን ነገር ስታነቡ የተረዳችሁትን አንድ ነገር ጣል ብታረጉ ሌላው ይታነዝበታል፣ ይጠቀምበታል። እዛ አውሩ። የተጻፈላቸው ሰዎች ምን አይነት ሁኔታ ውስጥ የነበሩ ናቸው? ከዚህ ማውራት ይቻላል። እሺ ለሌሎቹ እድል ለመስጣት ያህል ነው። እንግዲህ ሌሎቹም ተሳተፉ፣ ፍሪ ሆናችሁ አውሩ። ሌላ የሚከብድ ነገር የለም። እዚህ የምንማማር ነገር ስለሆነ ሌላ የሚከብድ ነገር አይኖርም እና በዛ ሰዓት የነበሩት ክርስቲያኖች በስደት ላይ ነበሩ። ቅድም አንተም እንዳነሳው ሮም በምትገዛበት ጊዜ ላይ ለክርስቲያኖች ፍሪ ታይም አልነበራቸውም እና ጌታን ለማምለክ ምቹ ጊዜ አልነበራቸውም። የሮም ነገስታቶች እነሱ የራሳቸውን ጌታ አድርጎ ስለሚያዩት ክርስቲያኖች ደግሞ ኢየሱስ ጌታ ነው የሚለው መልእክት ነው ይዘው የወጡት። እነሱ ደግሞ ሮም በሚገዛበት በዛ ታይም ላይ አሁን ዮሐንስም እየታሰረው በዛ ምክንያት ነው። በፍጥሞ ደሴት ላይ የጣለው የሮም ንጉስ ነው እና በዛ በስደት ላይ ባሉ ጊዜ ላይ ነው ይሄ መልእክት የተጻፈው እና ቤተክርስቲያን በዛ በስደት ውስጥ ላይ ነበረች። ይሄን የመዳን ወንጌል ለዓለም ስትናገር ኢየሱስ ክርስቶስ ጌታ እንደሆነ ትናገር ነበር። የሮም ነገስታት ደግሞ ይህን ነገር አይወዱም። ከሮም ንጉስ ውጪ ሌላ ንጉስ የለም ወይም ጌታ የለም የሚሉ ስለሆነ በዛ በስደት ታይም ላይ ባሉ ጊዜ ነው ይሄ መልእክት አድሬስ የተደረገላቸው። እሺ በጣም ጥሩ። ሌላ እሺ አጠገቤ ጌዲ ያለ እሱ ያወራል። እሺ ያው መስረሻ ለመንካት እንደሞከረው የመጀመሪያው የተጻፈበትም ዓላማ አማኞች በዛ ዘመን እንደተባለው መከራ ነበር። በዛ መከራ መሃል የመጀመሪያው ዮሐንስ ጥረት ንጉሳችን አለ ለማለት ነው። አምላክ አለ። ይሄ ሁሉ መከራ ያልፍና ገዢ ያለው
በነገራችን ላይ ራእይ ላይ የሚያሳየው ኢየሱስ ወንጌላት ላይ የምናየውን ኢየሱስን አይደለም፣ ወይም ሌሎች መጽሐፍት ላይ የምናየውን ኢየሱስን አይደለም እና የከበረውን ነው የሚያሳይላቸው። ለእነዚህ አማኞች የከበረው አለን መንግስት፣ ይሄን የሚገዛ መንግስት አለን እና መጀመሪያ ትንቢት የተነገረለት ያ ንጉሥ ይገዛናል የሚለው ነው ዋና ትኩረቱ የሚሆነው እና በዚህ በመከራ መሃል፣ በዚህ በስደት መሃል እንዲህ ይህን ያህል ተጽዕኖ በሚደረግበት መሃል ግን የሚገዛ ገዢ አለ ነው ዋና ዓላማው። ይሄንን ጠቅልሎ የሚገዛ የሮም መንግስታት ንጉሥ እኔ ነኝ፣ ጌታ እኔ ነኝ በሚሉበት መሃል ይህንን ሁሉ የሚቆጣጠር ንጉሳችን ኢየሱስ አለ እና እሱን ሲያሳይ የከበረ አድርጎ ነው እና በጣም ከፍ ተደርጎ ነው ራእይ ላይ የተቀመጠው እና ራእይን ማንበብ በጣም ደስ የሚያሰኝ ነገር ነው። ብዙ ጊዜ ራእይን ማንበብ እንፈራለን። ራእይ ስነበብ በጣም ያስፈራናል። ግን እንደ ራእይ መጽሐፍ በጣም ደስ የሚልና አማኞችን የሚያጽናና ተስፋችንን እርግጠኛ እንድንሆን የሚያደርግ የራእይ መጽሐፍ ነው። በጣም ወደ ታች ስንሄድ መግቢያዎችን ስንሄድ እናያለን፣ ቁጥሮቹን ስናነብ ማለት ነው እና ምን ያህል ደስ የሚል መጽሐፍ እንደሆነ። ይህም መጽሐፍ ስናነብ ራሱ በጣም መባረክ እንዳለ፣ ይህ መጽሐፍ ስታነቡ እንደምትባረኩ እያለ ይነግረናል እና ለእነዚህ ስደት ላይ ላሉ ሰዎች እየነገራቸው ነው። ኢየሱስ ጌታ ነው ብሎ የመጡት ያ ጌታ እውነትም ያለ ነው፣ የሚገዛ ነው እያለ ነው የመጀመሪያ ማበረታቻ እየሰጠ ያለው እና ይህንን ነው ግልጽ እያደረገ ያለው። ላጠንክር ብዬ ነው በመስረሻ ሀሳብ። እሺ፣ አጠገቤ ኢያሱ አለ፣ እሱም ያወራ። የተጻፈበት ጊዜ በጣም ክርስቲያኖች መንግስት በሚያሳድድበት ጊዜ ነው። ክርስቲያኖች ላይ በጣም ጫና በደረሰበት ጊዜ ነው። ዮሐንስ ይህን መልእክት የጻፈው የተነሱ መሪዎች በጣም ጨካኝ ናቸው። እነ ኔሮ በጣም ቤተክርስቲያንን የሚያሳድድ በ64 ዓመተ ምህረት የተነሳው ቄሳር ኔሮ ማለት ነው። በጣም ክርስቲያኖችን በጣም ያሰቃየ ንጉስ ነበርና በዛ ሁኔታ ጳውሎስ ጽፍ ጴጥሮስንና ዮሐንስን እነዛም ያስገደለው ነቢይ ነው፣ አንተን ንጉስ ነው። በጣም ጨካኝ፣ በጣም በዛ በስደት ሆኖ በስደት አማኞች በስደት በሆኑበት ጊዜ የተጻፈ መልእክት ነው። እሺ፣ ሌላ የሚጨምር ሰው አለ? ከሌለ ያው ሁላችሁም አውርታችሁታል፣ ጥሩ አድርጋችሁ አብራራችሁታል። ክርስቲያኖች የሚሰደዱበት ጊዜ ላይ ነው ወይ ይሄ መጽሐፍ የተጻፈው? ነገስታት እንግዲህ በነገስታት ደረጃ ነው ስደቱ፣ የሆነ አካል ሳይሆን ወይንም የሆነ ጓደኛ ከቤተሰብ ምናምን ሳይሆን ስደቱ ነገስታት ስደት የሚያደርሱበት ጊዜ ነበር። ያ ምንድነው? ካላቸው አቋም አንፃር ነው። ክርስቲያኖች ያላቸው አቋም መመለክ ያለበት አንድ ጌታ ነው፣ እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው ብለው ነው የሚሰብኩት። በነገራችን ላይ በዛ ዘመን ኢየሱስ ጌታ ነው ማለት ወንጀልም ነው አንደኛ፣ ሁለተኛ የሚያሳፍር ነገርም ነው እና ለምንድን ነው የሚያሳፍረው? ኢየሱስ ጌታ ነው ማለት የኢየሱስ ክርስቶስን አሟሟት ስናይ በመስቀል ላይ ተሰቅሎ ነው የሞተው። መጽሐፍ ቅዱስም እንደሚናገር በመስቀል በእንጨት የሚሰቀል የተረገመ ነው የሚለው። ኢየሱስ ክርስቶስ በእንጨት ተሰቅሎ ስለሞተ እንደ እርግማን ነው የሚቆጠረው፣ የተረገመ ነው እና ያንን ሳያፍሩ ነው እየተከተሉ ያሉት እነዚህ ክርስቲያኖች። ለዛ ነው ጳውሎስ ሮሜ 1:16 ላይ ሲያወራ በወንጌል አላፍርምና እያለ ሲያወራ የነበረው። ምክንያቱም አላፍርምና ማለት ለምን አስፈለገ ሲባል እንደኛ ዘመን አይደለም። እኛ ኩራታችን ነው ወንጌል፣ ደስ የሚያሳይ ነገር ነው። ነገር ግን በዛ ዘመን ወንጌል የሚያኮራ ነገር አልነበረም። ምክንያቱም አስጀማሪው ራሱ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የነበረ፣ በወቅቱ በሚታሰበው አስተሳሰብ የተረገመ ሰው የሚሰቀልበትን የሚሞትበትን አሟሟት የሞተ አሳፋሪ አሟሟት ነበር የሞተው ለሰው ልጆች ኃጢአት። ለዛ እንደ ሼም ነበር የሚታየው አንደኛ። ሁለተኛ ጌታ በዛ በሮም ግዛት ጌታ ንጉሱ ሆኖ ስለሚታሰብ እነዚህ አማኞች ደግሞ ያላቸው አቋም ጌታ ኢየሱስ ክርስቶስ ብቻ ነው የሚል ነውና አንተ አይደለም ጌታ እንደማለት ነው። በሌላ ቋንቋ ላንተ
ምስጋና፣ ክብር፣ ስግደት አንሰጥም ነው። ስለዚህ እኛ የምናውቀው አንድ ጌታ ነው ብለው አቋማቸው አልሄደም ከሮም መንግስት ጋር። ለዛ ከመንግስታት ስደት ይነሳ ነበር። ይሄ ስደት መነሳት ያቆመው በኋላ ላይ ነው። በኋላ እንግዲህ ይሄ ወንጌል እየሰፋ ሄዶ የሮምን ግዛት ራሱ ሙሉ ይቆጣጠራል። ነገስታት ጋር ይገባል። ምን ያህል ፓወርፉል ወንጌል ኃያል ወንጌል እንደሆነ የምናየውም በዛ ነው። የሚያሳድዱት ነገስታት ጋር ገብቶ ነገስታት ክርስቲያን ይሆናሉ። በኋላ ላይ ወደ 4ኛው ክፍለ ዘመን አካባቢ ስንመጣ ንጉስ ኮንስታንቲን በሙሉ ልባቸው ወንጌልን ተቀብለው የሀገሪቷ እምነት ይሆናል። የመላው የሮም እምነት ይሆናል ማለት ነው ይሄ ወንጌልና በዚህ በስደት ውስጥም እያሸነፈ የሄደ ነው። በኋላ ነገስታትንም ማርኮ በቃ ዓለምን ወደ መቆጣጠር የመጣ ወንጌል እንደሆነ ማየት እንችላለን። በስደት ውስጥ ነበሩ ነው የሚለው። ሌላው ጥያቄ መጽሐፉን ከሌሎች የአዲስ ኪዳን መጽሐፍት ምን ለየት ያደርገዋል? ለየት የሚልበት ሁኔታ አለ ይሄ መጽሐፍ? ሌሎች የአዲስ ኪዳን በአዲስ ኪዳን 27 መጽሐፍት ናቸው ያሉት። ስለዚህ ከ26ቱ ምን ለየት ያደርገዋል ብላችሁ ታስባላችሁ? የዮሐንስ ራእይ ማውራት ይቻላል። ምን ለየት ያደርገዋል ዮሐንስ ራእይ ከሌሎች የአዲስ ኪዳን መጽሐፍቶች? እሺ ጌዲ ያወራል አጠገቤ። እሺ ያው መጽሐፍቶች ሁሉም የተለዩ ናቸው። ነገር ግን ወንጌላት ላይ ብዙዎቹ የምናየው ቀደም ለመዳሰስ እንደሞከርኩ ኢየሱስን ሌሎች መጽሐፍቶች ላይ ከምናየው ይልቅ ዮሐንስ ራእይ በጣም ከፍ አድርጎ የከበረ አድርጎ ያሳየናል እና በጣም እምነታችንን የሚያረጋግጥ ቀደም እንደተባለው ኢየሱስን ጌታ ነው ማለት የተሰቀለውን በዛ ወንበዴ በሚሰቀልበት እርቃኑን የተሰቀለውን አንድ ሰው ማን ነው ጌታ ብሎ ማውራት የሚችለው? እና ዮሐንስም እያለ ያለው ያ እርቃኑን የተሰቀለ ንጉስ ነው የከበረው ሆኖ እንደሚመጣ እግሮቹ በወርቅ እንደሆኑ እና ያንን ሁሉ የከበረውን አድርጎ የሚያሳየው በጣም አዲስ ሁኔታ ላይ ነው ኢየሱስን የምናየው። አይኖቹ እንደ እሳት ነበልባል ናቸው፣ ድምፁ እንደ ብዙ ውኆች ናቸው እያለ ኢየሱስን የከበረ አድርጎ ቅርጹን ለውጦ ነው የሚያሳየን። የመጀመሪያው ኢየሱስን በጣም ያከብረናል በዮሐንስ ራእይ ላይ ይሄ ነው። እጨምራለሁ እንትን ካልኩ ቀጣይ። እሺ ሌላ ይሄን መጽሐፍ ከሌሎች የአዲስ ኪዳን መጽሐፍት ምን ይለየዋል? እሺ ይህ መጽሐፍ ከሌሎቹ ከአዲስ ኪዳን መጽሐፍት የሚለየው አሁን ቅድም ጌዴም እንዳወራ የኢየሱስን ማንነት አሁን ያለውን የሚመጣውን ኢየሱስን ምን አይነት እንደሆነ የኢየሱስን ስልጣንና ገዥነትንም የሚያሳይ ነው። ሁለት ደግሞ ስፔሻሊ የትንቢት መልእክቶች ያሉበት መጽሐፍ ነው። ገና ሊፈጸም ያሉ ትንቢቶችም በአብዛኛው የተካተቱበት አብዛው ያሉ ከሌሎቹ መጽሐፍቶቹ የሚለይባቸው ነገሮች እነዚህ ናቸው። ገና ሊመጡ ያሉ ትንቢቶች ሊፈጸሙ ያሉ ነገሮች ማለት ነው። ዛሬ ያልተፈጸሙ ነገር ግን ነገ ሊሆኑ ያሉ ነገሮች እና ሁለት ደግሞ ክርስቲያኖችን በብዙ ተስፋ የሚሞላና በእርጋታ ያመኑት ተስፋ የጸና ተስፋ እንደሆነ እግዚአብሔር ነገ ሊሆን ያለውን ነገር ደግሞ በስፋት ለክርስቲያኖቹ የገለጠበት መጽሐፍ ነው ማለት ነው። ከሌሎቹ መጽሐፍት የሚለየው በእንደዚህ አይነት መንገድ ነው። እሺ ሌላ
እሺ አሁን እንደተባለው መጽሐፉ በአዲስ ኪዳን ላይ ሙሉ በሙሉ የትንቢት መጽሐፍ የሆነ ብቸኛ መጽሐፍ ነው ይሄ የዮሐንስ ራዕይ መጽሐፍ። ማለት ሙሉ በሙሉ ትንቢት የሆነ በሌሎች መጽሐፍት ትንቢት የለም ማለት ሳይሆን ሙሉ ፎከሱ ትንቢት የሆነ ሌሎቹ የሆነ ትንቢት ይኖራቸዋል ወደፊት የሚሆን ነገር በውስጣቸው ሌሎች የአዲስ ኪዳን መጽሐፍት። ይሄኛው ግን የዮሐንስ ራዕይ ስሙ ራሱ እንደሚነግረን ራዕይ ነው። ራዕይ ማለት የተሸፈነን ነገር መግለጥ የሚል ትርጉም ነው ያለው እና መገለጥ ወደፊት የሚፈጸሙ ነገሮች እንዲህ ይሆናል እንዲህ ይደረጋል እየተባለ ሙሉ መጽሐፉን ስናነብ እንደዛ ወደፊት የሚሆኑ ነገሮችን ነው የሚያስቀምጠው። የትንቢት መጽሐፍ ነው። ወደፊት የሚገለጥ ወደፊት የሚሆነውን ነገር እየገለጠ እንደሚሆን የሚጽፍ መጽሐፍ ነው። ለየት የሚያደርገው ይሄ ነው። እሺ ሌላ እንደ መግቢያ ጥያቄ ከእናንተ ዘንድ ካለ እንደ መግቢያ የሚሆን ነገር ስለ መጽሐፉ ጀነራል ነገር መጠየቅ ትችላላችሁ። ከዛ ወደ ቁጥሮቹ አንድ በአንድ ወደ ማንበብ እናልፋለን። እሺ ጥያቄ ያላችሁም መሰለኝ። መግቢያችን ይሄን ይመስላል። ስለዚህ ጥያቄ በመግቢያ ላይ ስለ መጽሐፉ ጀነራል የሆነ ጥያቄ ከሌላችሁ ወደ ቁጥሮቹ ነው የምናልፈው። ከቁጥር 1 ጀምሮ ጥያቄዎችን መጠየቅ እንጀምራለን። በእኔ በኩል ያዘጋጀሁት ቁጥር 1 ላይ ምዕራፍ 1 ቁጥር 1 ስንጀምር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል። እዚህ ጋር ቶሎ ይሆን ዘንድ የሚገባውን ይላል እና ቶሎ የሚል ቃል አለ። ቶሎ ሲባል ምንድነው የሚያሳየው? ጊዜ ነው ከሆነ ምን ያህል ጊዜ ነው የሚያሳየው? ቶሎ ይሆን ዘንድ አሁን እዚህ ራዕይ ላይ የተጻፉ መጽሐፉ ላይ የተጻፉ ነገሮች ቶሎ ይሆን ዘንድ የሚገባውን ነገር እያለ ነው። ያ ነገር መቼ ነው የሚሆነው? ቶሎ ከተባለ ስንት ዓመት? እንግዲህ ይሄ መጽሐፍ ከተጻፈ 2000 ዓመት ሆኗል። እንግዲህ 96 ዓመተ ምህረት ላይ ተጽፏል ከተባለ አሁን እኛ ያለነው 2018 ወይንም 2026 ነው በውጮቹ 2000 ዓመት ሆኗል። ቶሎ ይሆን ዘንድ ሲባል ምን ማለት ነው? 2000 ዓመት ጠብቀናል ጊዜ ነው ከተባለ መች ነው ቶሎ ማለትስ የሚለውን ብታወሩበት። እሺ ቶሎ ይሆን ዘንድ የሚገባውን የሚለው በሰዓቱ በዛ ሰዓት የሚሆነውን ነገር ባይዘው ሰዓትና ጊዜን አይደለም እያለ ያለው መልእክቱን ነው። ራዕዩ ማለት ነው። ራዕዩን የሚቀበልበት ወይም ለሰሚዎቹ ራዕዩን የሚሰሙበትን ጊዜን የሚያመለክት ነገር ነው እንጂ አሁን ቅድም አንተ እንዳልከው 2000 ዓመት አልፎታል ኦልሬዲ ይሄ ራዕይ ከተነገረ በኋላ ማለት ነው። በዚህ ራዕይ ውስጥ ላይ ደግሞ ያልተፈጸሙ ገና ሊሆኑ ያሉ ነገሮችም አሉ። which means ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ ያለው
ይህን ነገር ለባሪያዎቹ በዛ ዘመን ላይ ላሉ ሰዎችም ዛሬ ለኛም ላለነው ሰዎቹ መልእክቱን ነው ራእዩን ቶሎ ይሆን ዘንድ ማለት እንድንሰማ ዘንድ ራእዩ ደግሞ እንዲደርስ ዘንድ መልእክቱ እንዲደርስ ዘንድ ነው እንጂ የጊዜን ጉዳይ እያሳየ አይደለም ይሄ ነገር። እሺ ሌላ እሺ ቶሎ ይሆን ዘንድ ሌሎችን ብታወሩ እንትን ያው ይሄ የቤተሰብ እንትን ነው፣ እንደ ቤተሰብ ነው ባይብልን እያነበበን ያለ ነው። ስለዚህ ከሁላችንም አፍ የሚወጣው ቃል አንዱን እያነጸ ነው የሚሄደው እና መስረሻ ያላወቀውን እኔ ልረዳ እችላለሁ፣ እኔ ያልተረዳሁትን መስረሻ ልረዳ እችላለሁ፣ ቢቲ እንደዚህ እያለ ነው እና ምንም የኔ ቃል አይጠቅምም ብትሉም የሆነ ሰው ልብ ላይ በጣም ስራ ይሰራል እና እዚህ ጋር ብንወያይ ባይብል ስተዲ ከተባለ በቀር እንትን ነው የሁላችንም የመወያያ ጊዜ ነው የሚሆነን። ስለዚህ ሁላችንም ብናወራ የሚለው ነው እያወራን ያለ ነው፣ ጥቂት ሰዎች ስለሆነ ነው። ስለዚህ እዚህ ጋር ቶሎ ይሆን ዘንድ የሚለው ሐረግ የጊዜ ጉዳይን ነው ወይ ከተባለ የጊዜ ጉዳይን አይደለም እዚህ ጋር እያለ ያለው። እንደዛ ከሆነ ቅድም እንደተባለው ጠበቅ ነው 2000 ዓመታት አለፉ ቶሎ መቼ ነው እና ይሄ በደንብ ይገለጻል። የመጨረሻ ጊዜ ሰዓቱ አልቋል ተብሎ እንትን ይደረጋል እና ጊዜን የሚያመለክት አይደለም። ይሄ መልእክት ሲጻፍ ቶሎ ይሆን ዘንድ የሚለው የእግዚአብሔር ቃል እዚህ ጋር የተነገረው ቃል እንደሚሆን የመጀመሪያው እግዚአብሔር እንደሚመጣ ወይም ኢየሱስ ክርስቶስ በኃይሉ ስለሚገለጥ፣ ስለዚህ ይሄ ቃል የተነገረውን ትንቢት ተቀባዩ ቶሎ የሚሆን ነው። ቀደም እንዳልነው ምን አይነት ሰዎች ነው ብለናል። ቀደም ሰዎቹን በስደት ላይ ያሉ እነዛን ንጉሶችን አምላክ አይደላችሁም ጌታ አይደላችሁም የሚባሉትን ምን እያሉ ነው? ጌታችን ክርስቶስ ነው ብሎ እንትን እያደረጉ ነው። በመከራ ላይ ያሉ እና ይህንን ዮሐንስ ሲጽፍ ምን እያለ ነው? ነገሩ ቶሎ የሚሆን ነው፣ ቶሎ የሚሆን ነው፣ የሚደረግ ነው ስል ማይቀር ነው የመጀመሪያው ፖይንታችን እንትን የምናደርገው ማይቀር ነው። ቶሎ የሚለው ቃል ማይቀር እርግጠኛ መሆናችን ያ የተነገረው ትንቢት ማይቀር አይነት ነገር መሆኑን ነው እያሳየ ያለው እና ለዛ ይፈጸማል ነው። ቶሎ የሚለው ቃል ባጭሩ የሚፈጸም ነው፣ የተረጋገጠ ነው፣ እግዚአብሔር የሚያደርግ ነው። ቶሎ ይሆን ዘንድ ያለው ያለ እንትን የሚያደርገው እሱ ነው። በእኔ በኩል ያጠናሁት በዛ መሰረት ነበር። እሺ ሌላ የሚጨምር ሰው? እሺ እዚህ ቦታ ቶሎ የሚለውን የሚያሳየው የጊዜ ወይም የቀናት እንትን አይደለም፣ ስሌት አይደለም። ቶሎ የሚሆነው ቶሎ እያለ ያለው የማይቀር ዳግመኛ ክርስቶስ እንደሚመጣ ያ የተናገረው የትንቢት ቀን ቃሉ የሚፈጸም ነው፣ የማይቀር ነው ተስፋችን ለማለት የተጠቀመ ነው። ቶሎ የሚለው የጊዜ ስሌት ቢሆን ማቴዎስ ወንጌል ላይ የሚመጣበትን ቀንና ሰዓት ማንም አያውቅም ይላል። እዚህ ጋር ቶሎ የተባለው ተስፋችን የማይቀር ነው፣ ክርስቶስ ዳግመኛ የሚመጣው የማይቀር ተስፋ ለማሳየት እንጂ የጊዜ ስሌት አይደለም። እሺ ሌላ የሚጨምር ሰው? የሚጨምር ከሌለ ቶሎ ይሆን ዘንድ የሚለው ቁጥር 1 ላይ ያለው ምንን የሚያሳይ ነው? ጊዜን ከሆነ መቼ ነው የሚል ነበር ጥያቄ። ቶሎ ይሆን ዘንድ የሚለው ነገሩ አንደኛ መፈጸሙ ማይቀር ነው፣ አይቀሬ ነው። እዚህ ጋር በዚህ መጽሐፍ ላይ የተጻፉት ነገሮች ይፈጸማሉ ነው። ሁለተኛው መፈጸም ሲጀምር ቶሎ ነው የሚሆነው ነገሩ። ቶሎ ይሆን ዘንድ የሚለው መፈጸም ሲጀምር ራእዩ መፈጸም ሲጀምር በቶሎ ነው የሚፈጸመው፣ ወይንም ደግሞ ከጀመረ በኋላ ራእዩ መፈጸም ከጀመረ በኋላ ቶሎ የሚሆን ነገር ነው የሚለውን ትርጉም ነው የሚይዘው። እሺ ሌላው ቁጥር 1 ላይ እዚሁ ራእዩ ከማን ለማን ነው
እዚህ ጋር ቁጥር 1 ላይ ያለውን ራእዩ የመጣበትን መስመር ያሳያልና ከማን ለማን ነው? ከዚህስ ምን እንረዳለን? እሺ ሌሎች ወንድሞች እና እህቶች እየተሳተፋችሁ ተሳትፎ አድርጉ። እዚህ ያው ሁላችንም የምንማማርበት ክፍል ስለሆነ ቅድም ጌዲዮን እንዳለው ያው አንዳችን ያልተረዳ ነው አንዳችን ልንረዳ እንችላለን። ተሳትፎ አድርጉ። ከማን ለማን ነው የምለው እዚህ ለመጽሐፍ ራሱ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ስለዚህ ይሄ ራእዩ የኢየሱስ ክርስቶስ ራእይ ነው። እግዚአብሔር ለኢየሱስ ክርስቶስ የሰጠው ራእይ ነው። ነገር ግን ኢየሱስ ክርስቶስ ደግሞ በመላኩ በኩል ለባሪያው ለዮሐንስ ይህን ራእይ አመልክቷል ወይም ይህን ራእይ ገልጦለታል ነው። ስለዚህ እግዚአብሔር ነው ለኢየሱስ ይሄ የኢየሱስ ክርስቶስ ራእይ ነው። የኢየሱስ ክርስቶስ ራእይን በመላኩ በኩል ኢየሱስ ክርስቶስ ደግሞ ለዮሐንስ የገለጠው ራእይ ነው ይሄ። እሺ ሌላ የሚጨምር ሰው ካለ? እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እዚህ ጋር በነገራችን ላይ የሥላሴን አካላትን ግልጽ አድርጎ ያሳየናል። የመጀመሪያው የሚያስገነዝበንም ነገር እሱ ነው። ይሄ መጽሐፍ የመጣው የሆነ በተረታ እንደሆነ ማየት እንችላለን። የመጀመሪያው እግዚአብሔር ለማሰጠ ይላል ለኢየሱስ ክርስቶስ እንዳስረከበ ይናገራል። እና እዚህ ጋር ሰጪ አለ ይህንን ያሳይ ዘንድ ብሎ ለባሪያዎቹ ያሳይ ዘንድ ብሎ እግዚአብሔር ለኢየሱስ ክርስቶስ ሰጣ። እዚህ ጋር እግዚአብሔር የተባለ አካል እንዳለ ማየት እንችላለን። ሁለተኛ ደግሞ የወሰደው መጽሐፉን የተቀበለ አካል እንዳለ ማየት እንችላለን። እግዚአብሔር ካለ በኋላ እግዚአብሔር ደግሞ ለኢየሱስ ክርስቶስ አያችሁ የሚሰጥ አካል አለ። ከዛ ተቀባዩም አካል አለ። ተቀባዩ አካል ደግሞ ጊውዝ የሆነ ነገር አይደለም፣ ፐርሰን የሆነ ነገር ነው። ስለዚህ ምን ያደርጋል? ተቀባዩ አካል ወስዶ ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ሊኮ ለባሪያው ለዮሐንስ ገለጠው እና ሶስት ፓርቶችን ተከትሎ ነው እግዚአብሔር ለወልድ ሲሰጥ እናያለን፣ ወይም ለኢየሱስ ክርስቶስ ሲሰጥ እናያለን። ኢየሱስ ደግሞ ወስዶ ለመልአክ ሲሰጥ፣ መልአክ ደግሞ ለባሪያው ለዮሐንስ ሲገልጥ እናያለን። እና እዚህ ጋር የሥላሴ አካላቶች ሁለቱን ማየት እንችላለን። ወደታች ስናይ ቁጥር 5 እና 4 ላይ ሶስቱንም አካላቶቹን ማየት እንችላለን። ሙሉን የሚያሳይ ነው። አሁንም ደግሞ በነገራችን ላይ ሙሉ መጽሐፍ ላይ ነው እነዚህ አካላቶች ተገልጦ ያሉት። የሆነ ቦታ አሁን ብዙ ጊዜ የሥላሴ ጥቅሶች ሲባል የሆነ እንትን እንላለን። ሙሉ በሙሉ መጽሐፍ ቅዱስ የሥላሴ ጥቅስ ነው እና ሙሉ የተቀመጠው ቃል ነው እዚህ ጋር ያለው። እግዚአብሔር አለ፣ ሰጪ አካል፣ ተቀባይ ኢየሱስ ክርስቶስ አለ። ስለዚህ ሁለት አካላት እንዳሉ ማየት እንችላለን። ይህ አካል ደግሞ በመልአክ በኩል ለባሪያው ለዮሐንስ ሲልክ እናያለን። እሺ ሌላ? እሺ እዚህ ቦታ የምናየው ይሄ መልእክቱ 5 ደረጃዎችን እንደወረደ እናያለን። መጀመሪያ እግዚአብሔር ሲሰጥ እግዚአብሔር ለክርስቶስ፣ ክርስቶስ ደግሞ ለመልአክ፣ መልአኩ ደግሞ ለዮሐንስ፣ ዮሐንስ ደግሞ ለቤተ ክርስቲያን። ያችሁ 5 ደረጃዎችን ወርዶ የመጣ ቃል ነው። ዮሐንስ ለኛ አደረሰን ለቤተ ክርስቲያን። መልእክቱን ሲሰጥ እግዚአብሔር አብ ለልጁ ለክርስቶስ ማለት ነው ገለጠ። ክርስቶስ ደግሞ ለዮሐንስ ለመልአክ ማለትም ለመልአክ፣ መላእክቱ ደግሞ ለዮሐንስ ገለጠ። ዮሐንስ ደግሞ ለኛ እንድደርስ ለቤተ ክርስቲያኒቱ አቀረበ። ያ 5ቱ ደረጃዎችን ወርዶ እኛ ጋር እንደደረሰ እናያለን። እሺ ያው ቁጥር 1 ላይ በግልጽ እንደምናየው እንደተባለው 5 ደረጃዎች አሉ።
ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። እግዚአብሔር ለኢየሱስ ክርስቶስ የሰጠው ተብሏል። ከዛስ ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ስለዚህ እግዚአብሔር ለኢየሱስ ክርስቶስ ሰጠው፣ ኢየሱስ ክርስቶስ ደግሞ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ዮሐንስ ደግሞ ያንን የሰማውንና ያየውን ለአብያተ ክርስቲያናት ሲጽፍ እናያለን። 5 ስቴፖችን እናያለን እዚህ ላይ። እሺ ቁጥር 1 ላይ ጥያቄ ያላችሁ ቁጥር 1ን በእኛ በኩል ያለውን ጨርሰናል። ቁጥር 1 ላይ ጥያቄ ካለ መጠየቅ ይቻላል። የዮሐንስ ራእይ ምዕራፍ 1 ቁጥር 1 ወደ ቁጥር 2 ልናልፍ ስለሆነ እሺ ከሌለ ወደ ቁጥር 2 እናልፋለን። ቁጥር 2 ላይ ዮሐንስ የመሰከረው ምንድነው? በቁጥር 2 መሰረት ዮሐንስ መሰከረ ይላል። ምንድነው የመሰከረው? እሺ እና ዮሐንስ የመሰከረው ያው የእግዚአብሔርን ቃል ነው። በኢየሱስ ክርስቶስ በኩል በመልአኩ በኩል ላይ የተገለጠውን ይህን መገለጥ ወይም ራእዩን ገልጦለታል ወይም ተናግሮለታል ወይም መስክሮላችኋል። ይሄን ማለት ነው ራእዩን። ስለዚህ ቅድም እንዳልነው ከእግዚአብሔር ዘንድ ነው የተሰጠው፣ ተቀባዩም አለው። ኢየሱስ ተቀብሎ በመልአኩ በኩል አማካይነት ለዮሐንስ የገለጠው ወይም የሰጠው ራእይ ነበረው። ይህን ራእይ ግን ምን አደረገው? ዮሐንስ ደግሞ መሰከረው። ቅድም በመግቢያ እንዳወራነው ለሰባቱም አብያተ ክርስቲያናት እንዳልነው ያው ያ ሰባቱም አብያተ ክርስቲያናት እኛን ዛሬ ላይ ያለችውን ቤተክርስቲያንን ያው ሪፕሬዘንት ያደርጋሉ። ስለዚህ በዛ ዘመን ላይ ላሉቱ ይሄን ራእይ ምን አደረገው? መሰከረው ነው የሚለው ሐሳቡ። ቅድም ምዕራፍ 1 ቁጥር 1 ላይ ያየነው ማለት ነው። ያን እግዚአብሔር በክርስቶስ ኢየሱስ በኩል በመልአኩ አማካይነት የገለጠውን ያን ራእዩን መስክሮላቸዋል ማለት ነው። እሺ ሌላ እሺ ያው አዲስ ነገር የለውም። ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል። ስለዚህ ዮሐንስ የመሰከረው የእግዚአብሔርን ቃል እንዲሁም ደግሞ የኢየሱስ ክርስቶስን ምስክርነት ነው። ላየውም ሁሉ የመሰከረው ያየውን በመልአኩ ልኮ ኢየሱስ ክርስቶስ በመልአኩ ልኮ ለባሪያው ለዮሐንስ ያመለከተውን ነገር የእግዚአብሔርን ቃል የኢየሱስ ክርስቶስን ምስክርነት ነው መሰከረ የሚለው። እሺ 2 ቁጥር ላይ ጥያቄ ካለ መጠየቅ ይቻላል። እሺ ጌዲ የሚጨምረው ነገር አለ? እሺ እንደተባለው እዚህ ጋር እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ላየውም ሁሉ መሰከረ ይላል እና እዚህ ጋር የኢየሱስ ክርስቶስን ሙሉ ነገሩን እንደመሰከረልን እናያለን ዮሐንስ። እኔ ትንሽ ላይ ለመጨመር የፈለኩት እዚህ ጋር ላየውም ሁሉ ይለናል። እዚህ ጋር ላየውም ሁሉ ስል ዮሐንስ ይህንን ነገር እንትን ሲያደርግ ያስቀረው ነገር የለም። ስለ ኢየሱስ መሰክር የተገለጠውን ነገር በነገራችን ላይ መገለጡን ብቻ አይደለም ዮሐንስ ያስቀመጠልን ሙሉ በሙሉ ከእርሱ ጋር እንደኖረ እንደውም በጣም የሚወደድ በኢየሱስም በጣም የሚወደድ ሐዋርያ እንደነበረ እናውቃለን። ዮሐንስ በጣም ተወዳጅ እንደሆነ እና ሙሉ ነገሩን ነው ያስቀመጠልን። የሆነ ያክል ከፍሎ ምናምን ያስቀመጠ ነገር አልነበረም እና ለዛውም ምንድነው ብሎ ላየው ሁሉ ምስክር ይሁን እና ሙሉ ነገሩን እንዲያስቀመጠልን የሆነ ያስቀረ ነገር ሳይኖር ሙሉን ለኛ እንደገለጠልን የተቀበለውን ያየውን በሕይወቱ የኖረውን ነክተናል፣ አይተናል፣ ዳሰንማል የተባለውን ያንን ሙሉ ነገር ነው የመሰከረ። የሆነ ያስቀረልን ነገር የለም እና ይሄን መጽሐፍ በምናነብበት ጊዜ
እግዚአብሔር የገለጠውን ለዮሐንስ ያሳየውን ሁሉ ምስጢር ነው ዮሐንስም ለእኛ የገለጠልን። ስለዚህ በጣም ድንቅ መጽሐፍ እንደሆነ ማየት እንችላለን። ሌላ እሺ፣ ወደ ቁጥር 3 እናልፋለን። ቁጥር 3 ላይ ስንመጣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። በዚህ ቁጥር መሰረት ብፁዓን የተባሉት እነማን ናቸው? እሺ ብፁዓን የተባሉት ያው የተባረኩ የተባሉት የሚሰሙትም የሚጠብቁትም ናቸው። እዚህ ቦታ ላይ ዘመኑ ቀርቧልና የሚያነበውም የትንቢቱን ቃል የሚሰሙትም በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ስለዚህ የሚሰሙትም ዛሬም ያው እኛም ብፁዓን ነን። ይህን የትንቢቱን ቃል ደግሞ እግዚአብሔር ለእኛም እያሰማልን ነው። ጌታ ለዘላለም የተመሰገነ ይሁን። ይህን የራእዩን መጽሐፍ በመማራችን ወይም ይህን የራእዩን መጽሐፍ በመስማታችን በዚህ ብፁዓን ነን። በረከቱ እኛንም አግኝቶናል። ጌታ የተመሰገነ ይሁን። ከዚህ በፊት የራእዩን መጽሐፍ ያው ማን የተናገረና የማን ትንግርት እንደሆነ ባናውቅም ብዙ ነገር ነው የሚባለው እና ብዙ ነገሮች ውስጥ ላይ በምሳሌያዊ አነጋገር አውሬ፣ ዘንዶ የሚለው ነገሮች ስላለ ሰው ለማንበብም አይደፍርም። እኛም ደግሞ እንድናነብ ብዙም ኢንከሬጅ አንደረግም። ነገር ግን ይህን የሚሰሙትም የሚጠብቁትም ደግሞ ብፁዓን እንደሆኑ የተባረኩ እንደሆነ ነው የእግዚአብሔር ቃል የምናገረው። ዛሬ እዚህ ያላችሁ ወንድሞቼም እህቶቼም ይህን የእግዚአብሔርን ቃል በመስማታችሁ ብፁዓን ናችሁ። ጌታ ለዘላለም የተመሰገነ ይሁን። ስለዚህ የተባረኩ ወይም ብፁዓን የተባሉት የሚሰሙትም የሚጠብቁትም ናቸው። ባይዘው ይሄን ማለት ስለዚህ ዘመኑ ቀርቧል። እኛ ደግሞ ይሄን ቃል ሰምተናልን ደግሞ በእግዚአብሔር ጸጋ እና በሱ ብርታት እንጠብቀዋለን። ጌታ ለዘላለም የተመሰገነ ይሁን። እሺ ዘመኑ ቀርቧልና የምንነበበውን የትንቢትን ቃል የሚሰማት እና በውስጡ የተጻፈውን የሚጠብቅ ብፁዓን ነው። እዚህ ጋር የመጀመሪያው የትንቢቱን ቃል የሚሰማ የሚያነብ አለ። የጊዜውን እንትን በምናይበት ጊዜ ቅድም ለማየት ሞክረናል። የተጻፈበትን በ96 አካባቢ ነው የተጻፈው እና በጊዜ ያለውን ሂደት በምናይበት ጊዜ በነገራችን ላይ ዛሬ በእኛ እጅ እንዳለ መጽሐፍ በሁሉም እጅ አልነበረም እና ይህን መጽሐፍ በጣም ሀብታም በሆኑትና ቄሶች፣ የቤተ ክርስቲያን አባት መሪነት ላይ ያሉ ሰዎች ብቻ ናቸው ይህን መጽሐፍ በእጃቸው መያዝ ማንበብ የሚችሉት እና በጣም በተወደደበት ሰዓት ነበር። ይህ መጽሐፍ በጣም እንትን በሚያደርግበት ነው እና ዮሐንስ ይህን ስናገር የትንቢቱን ቃል የሚሰማ አለ፣ የሚያነብ አለ። ይህንን የትንቢትን ቃል የሚያነብ የተባረከ እንደሆነ ይናገራል። ከዛስ ደግሞ ቀጣይ ታዳሚ አለ። ይህንን አንድ ሰው ነው የሚያነበው ብለናል። ጉባኤው ተቀምጦ ነው የሚሰማው። በዛን ጊዜ ባለው እንትን ማለት ነው። ጉባኤው ተቀምጦ ነው የሚሰማው። ያው በሁሉም እጅ ስላልነበረ ጉባኤው ተቀምጦ ይሰማል እና ሚያነብ አለ፣ ምሰማ አለ። ከዛስ ያንንም ምጠብቅ አለና ሶስቱንም የሚያደርግ ብፁዓን እንደሆኑ ይናገራል። ዘመኑ ቀርቧልና የትንቢቱን ቃል የሚሰማትና በውስጡ የተጻፈውንም የሚጠብቅ ብፁዓን ናቸው እና ቀደም እንደተባለው ይህን ቃል ማንበባችን ይህን ቃል መስማታችን በውስጣችን ማደሩን እንትን ማድረግ ራሱ በነገራችን ላይ እንደተባለውም ይሄ ዮሐንስ ቃል መጽሐፉን ብቻ በማንበባችን ብፁዓን ወይም የተባረኩ ናችሁ ይለናል መጽሐፍ ቅዱስ። ይሄ መጽሐፍ የተባረከን ሁሉንም መጽሐፍ በማንበባችን እንባረካለን። ትክክል ነው። ግን ግልጽ በግልጽ እዚህ ጋር የተባረከ ነው ይሄን ቃል የሚሰማ ይሄን የሚመጣውን ዮሐንስ የገለጠልንን መጽሐፍ የሚያነብ የሚሰማ ደግሞም በእርሱ እየኖረ የሚጠብቅ
ብፁዕ ነው እሱ ሰው የተባረከ ነው ይለናል። ስለዚህ በመስማታችን እኛም ይህን ቃል በማንበባችን ብቻ የተለየ ጸጋ አግኝተናል፣ የተለየ ነገር ማግኘት እንችላለን። ስለዚህ ቃሉ ምን ይለናል? የተባረካችሁ ናችሁ ይለናል። እሺ ቀደም ማስረሻ ለማንሳት እንደሞከረው ይሄንን የራእይን መጽሐፍ ብዙ ጊዜ ከመፍራት ጋር ነው በቃ የሚያስፈራ ነው እና ተብሎ ብዙ ሰው አያነበውም። ይሄ ልማድ ነው በነገራችን ላይ ብዙ ሰው አያነበውም። የሚያስፈራ ነገር የሚያስጨንቅ ነገር አለ በሚል ንግግር ማለት ነው። ነገር ግን መጽሐፉ ሲጀምር የሚገርም በረከት ልዩ በረከት ያለው መጽሐፍ የሚባል ነው። ስፔሻል ብሌሲንግ ያለው መጽሐፍ ነው ይሄ። ምክንያቱም መጽሐፉ ላይ በራሱ ይሄን መጽሐፍ ወይንም ይሄንን የትንቢቱን ቃል የሚሰሙት የመጀመሪያው የሚያነበው የትንቢቱን ቃል የሚሰሙት እና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ማለት የተባረኩ ናቸው እያለን ነው። ብሩክ ናቸው፣ የተባረኩ ናቸው፣ በረከት ያገኛሉ። ይሄንን መጽሐፍ ሌላ መጽሐፍ ላይ እንደዚህ አልተጻፈም በነገራችን ላይ። እዚህ መጽሐፍ ላይ ያው ይሄ ማለት ግን ሌሎች መጽሐፍቶችን ስናነብ በረከት አናገኝም ማለት አይደለም፣ እናገኛለን። ግን ደግሞ እዚህ መጽሐፍ ላይ በግልጽ ተጽፏል ልዩ በረከት ያለው መጽሐፍ እንደሆነ እና የሚያነበው ሲል ጌዲም ለማለት እንደሞከረው በዛ ጊዜ ዛሬ በየቤታችን ኮፒ እንዳለው መጽሐፍ ቅዱስ ኮፒ አልነበረም። ሃርድ ኮፒም ሶፍት ኮፒም በየቤታችን በእጃችን ላይ ብዙ መጽሐፍቶች አሉ። በዛ ጊዜ ግን አንድ የተወሰነ መጽሐፍ ነው ያለው። እሱም ቤተክርስቲያን ነው የሚሆነው ወይንም ጥቂት ሀብታም ሰዎች እጆች ላይ ነው የሚሆነው። በኋላ ላይ ነው ቅርብ ጊዜ ወደ 18 ወደ 17ኛው ክፍለ ዘመን ላይ ነው በእያንዳንዱ ሰው እጅ መጽሐፍ ታትሞ በእያንዳንዱ አማኝ እጅ እንዲገባ የሆነው ማለት ነው። ቅርብ ጊዜ ነው ይሄ። በዚህ ጊዜ ግን እንደዛ ስለሆነ በቤተ መቅደሱ መድረክ ላይ ወጥቶ ሰባኪው ሲሰብክ ነው ሌላው ምዕመን ሄዶ የሚሰማው ማለት ነው። ለዛ ነው ሲነበብ የሚሰሙት የተባለው። የሚያነበው ልዩ በረከት ያገኛል፣ ሲነበብ የሚሰማውም ልዩ በረከት ያገኛል። ያንን ደግሞ የሚኖረው ወይንም የሚጠብቀው ዝም ብሎ ሰምቶ እንትን አድርጎ መሄድ ሳይሆን የሚጠብቀው ልዩ በረከት እንደሚያገኝ ነው። ስለዚህ ይሄንን ልዩ በረከት የያዘ መጽሐፍ ነው። ልዩ በረከት እንዳለው ቃል የተገባልንን መጽሐፍ ነው። እንግዲህ ይሄ መቼስ ሰይጣን ነው የሚሆነው። ያስፈራል፣ መነበብ የለበትም ብሎ እየደፈነብን ያለው መቼስ ሰይጣን ነው የሚሆነው። ይሄንን በረከት እግዚአብሔር ቃል ገብቶልን እንድናነበው፣ እንድንሰማው፣ እንድንጠብቀው ልዩ በረከት ቃል ተገብቶልን ከዛ በረከት እንዳናገኝ እንድንጎል የሚያደርገው ሰይጣን ነውና ስናነበው በጉጉት ነው ማንበብ ያለብን እና በጣም እንገባለን። ወደ መሃል በደንብ ስንገባ የሚገርም ነገር ስለ ፊውቸር ምን ይሆናል የሚለውን ነገር ስለ ኢየሱስ አምላክነት እንዴት መኖር እንዳለብን አሁን ራሱ በጣም ብዙ ነው ቤተክርስቲያናትም የሚመክረው ምክር ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ማንነት ያለው ነገር ስለ መንግስት ሰማያት ሲነግር በቃ ደስ ነው የምንሰኘው። በዛ ጊዜ ለነበሩ ቅድምም ብለናል በስደት ውስጥ ለነበሩ አማኞች ነው የተጻፈው። በስደት ውስጥ ላለ አማኝ መጽናኛ ነው የምትጽፈው። ስደት ውስጥ መከራ ውስጥ እያለፈ ላለ አማኝ መጽናኛ ነው። ምንድነው መጽናኛው? ድል የነሳው ከኔ ጋር ይከብራል፣ ከኔ ጋር ይነግሳል ነው ኢየሱስ ክርስቶስ የሚል። ድል ላደረገው በአባቴ መንግስት በዙፋኔ ላይ ከኔ ጋር አስቀምጠዋለሁ፣ እኔ ከአባቴ ጋር በዙፋን ላይ እንደተቀመጥኩ እኔም በዛ ዙፋን አስቀምጠዋለሁ እያለ የሚገርም ተስፋ ነው የሚሰጠን እና አይናችንን ሰማይ ላይ እንድናረግ፣ አይናችንን ከሱ ጋር እንድናረግ፣ እንደምንከብር፣ ከሱ ጋር እንደምንነግስ፣ እንደምንገዛ የሚገርም በረከት ነው የሚነግረን እና ይሄንን መጽሐፍ አንብበን በቃ ይሄ ቁጥር ሙሉ መጽሐፉ እንድናነብ ያጓጓናል ብዬ አስባለሁ። እኔ አሁን በጉጉት ነው ማነበው ከዚህ በኋላ ያሉትን ማለት ነው። ምክንያቱም ማገኘው በረከት አለ፣ ቃል ተገብቶልኛል፣ ቀድሞም ተነግሮኛል የሚለውን በማሰብ ስለሆነ። እሺ ሰዓታችን አልቋል። እስቲ ምን ተረዳችሁ? ዛሬ ካነበብነው የተወሰነ ፎርዋርድ እናርግና
ምን ቀረላችሁ፣ ምን ተረዳችሁ፣ እንዴት ነበር የሚለውን ትንሽ ደቂቃ አውርተን እንለያያለን። ቶሎ አውርተን ሰዓት ስላለቀ ብዙ ሰዎች ትታዩኛላችሁ እዚህ ጋር ደሳለች፣ እሙ፣ ኤችጂ፣ ጆሹዋ፣ ሉቃስ፣ ሙልዳጆ፣ ኑሪቱ፣ ጴጥሮስ፣ ማስረሻ 30 ሰከንድ ቢሆንም የተነካችሁበት ፖይንት አለ ወይ? ምን ተማራችሁ የሚለውን እስኪ አውሩ። ስም መጥራት ልጀምር እንዴ? እሺ ደሳለች አለሽ? እሺ ኤችጂ እያበራ ነበር መሰለኝ። አውራ ኤችጂ ቢሲ እሺ ካልሆነ ደሳለች አለሽ? አሙ አውራ ኤችጂ ሰላም ቅዱሳን እንደት ናችሁ? ጥያቄ አንዱ ትንሽ እንድታብራሩ ፈልጌ ነው። በዛ ሰዓት ቢዚ ሆኜ ነበረና እሺ ቶሎ ይሆን ዘንድ የሚገባ ነገር ለሐዋርያዎቹ የሰጠውን ዘንድ እግዚአብሔር ኢየሱስ ክርስቶስ የሰጠውን በእርሱ የተገለጠን ይህኛውን ኢየሱስ በመልአኩ ልኮ ለሐዋርያ ለዮሐንስ አመሰግናለሁ የሚል ቦታ ትንሽ እንድትበራራ ማለት ነው። እሺ ይሄንን ቅድም ለማውራት ሞክረን ነበር። ከመጀመሪያው አልነበርሽም። ቶሎ ይሆን ዘንድ የሚገባውን ሲል አሁን እዚህ ጋር ስለ ራእዩ ነው እያወራ ያለው። እግዚአብሔር ለኢየሱስ ክርስቶስ ስለሰጠው ራእይ እሱም ለባሪያዎቹ ወይንም ለአገልጋዮቹ መገለጥ ስላለበት ራእይ ነው እያወራ ያለው። በዚህ መጽሐፍ ላይ የተጻፈው ራእይ ማለት ነው። እና ሊሆን ዘንድ የሚገባ ነው። ሲሆን መሆን ሲጀምር ቶሎ የሚሆን ነው እና ማይቀር ነው። የማይቀረው ራእይ እኛ እንድናቀው ባሪያዎቹ እንዲያውቁት እግዚአብሔር ለኢየሱስ ክርስቶስ ሰጥቶት ኢየሱስ ክርስቶስ መልአኩን ልኮ ለዮሐንስ ያመለከተው ዮሐንስ ደግሞ ለቤተ ክርስቲያን የሰጠው ራእይ ነው የሚል ነው። እሺ ጆሹዋ አለ? እሺ የዛሬው ባይብል ስተዲያችን ይህን ይመስላል። ግን ብትሳተፉ ጥሩ ነው። ብታወሩ ማለት እዚህ ጋር መፍራት የለባችሁም። ሁላችንም ለመማማር ስለገባን ብታወሩ መልካም ነው። እንደዚህ ውይይት ስለሆነ ሁለት ሰው ሶስት ሰው ሲያወራ እንደዛ እንዲሆን ብቻ ሳይሆን ሁላችንም የተረዳነውን እንድናወራ ነው። ምንሳሳት ከሆነም እየተራረምን ስለምንሄድ እዚህ ጋር ፍርሃት አያስፈልግም። መፍራት የለባችሁም። አንድ የመጨረሻ ማውራት የሚፈልግ ሰው ካለ እድሉን ልስጥና ከዛ ጸልየን እንጨርሳለን። ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሰላምም እየሰማኋችሁ ነበረ። ያው በግማሽ ነው የደረስኩት፣ ሙሉ አላዳመጥኩም። ግን አውሪ ከሚፈሩ መጽሐፎች ብዬ እንትን ከምላቸው መጽሐፎች መካከል አንዱ ራእይ ነበረ። ማለት ውስጡ ካላቸው እንትኖች የተነሳ የምፈራው መጽሐፍ ክፍል ቢባል ራእይ ነበር እና ነገር ግን ይህንን የሚያነበው የሚሰማው ብፁዕ እንደሆነ ይናገራል እና
ብፁዕ ነው። እንደውም የታደለ ሰው ነው። ይሄንን በዚህ ጊዜ ራእይን የሚያነብ የሚያጠና ሰው የተባረከ ሰው ነውና ይሄንን ተረድቻለሁኝ። በግማሽ ስለመጣሁኝ ነው። ጸጋ ይብዛላችሁ። እሺ፣ በጣም ደስ ይላል። አዎ፣ ልዩ በረከት ያለበት መጽሐፍ ነው። መፈራት የለበትም። ሲጀመር እንድንፈራ አይደለም እግዚአብሔርም ያመለከተው እንድንጽናናበት እንድንማርበት እንጂ እግዚአብሔር እኛ የሚያስፈራ ነገር ፈርተን የምንሸሸውን ነገር አይሰጠንም መቼስ አባታችን። ለዛ ይሄ ፍርሃትን የጨመረው ሰይጣን ነው፣ ያንን በረከት እንዳናገኝ ፈልጎ ነው። ስለዚህ ከዚህ በኋላ በእንደዚህ አይነት አእምሮ ነው የምናነበው ማለት ነው። እሺ፣ መጸለይ የሚፈልግ ሰው አንድ ሰው ይጸልይና እንጨርስ ፕሮግራማችንን የዛሬው። ሸቢ አንድ ሀሳብ ልናገርና ጸልዩ። ልጆች ያው ትሰጣቸዋለህ ሁሉንም ጸልያለሁ። እዚህ ያሉ ያው ወንድሞችና እህቶች ቤተሰብ ነን፣ አንድ ፋሚሊ ነን። በክርስቶስ ኢየሱስ አንድ አካል ስለሆንን ተሳትፎ ያስፈልገናል። ሁላችንም እንሳተፍ በተቻለን መጠን። ሁለት ደግሞ ያው ግሩፑ ላይ እንትኑ ተለቋል፣ ትርጓሜውም ማብራሪያውም በዛ ላይ ስለተለቀቀ አትሊስት ስትመጡ ምናልባት በሳምንት አንዴ ነው መሰለኝ፣ በሳምንት ውስጥ ላይ ጊዜ ሲታገኙ በስራም ቢዚ የምትሆኑት አንዳንድ ጊዜ ትርፍ ጊዜ ሲኖራችሁ ያን ትርጓሜውን ፒዲኤፉን ብታነቡ ትጠቀማላችሁ። እና ታሪካዊ ዳራውን በምናጠናበት ጊዜ ዛሬ ደግሞ ወደ ውስጥ ገብተን ለምናጠነው መጽሐፍ ጥሩ መግቢያ ነው የሚሆንልን፣ ጥሩ መረዳትም እናገኛለን። አሁን ዛሬ የተማርነው መጀመሪያ መግቢያውን ነበር፣ የተጻፈ ማን ጻፈ የሚለው ነገሮች። ዛሬ ደግሞ መጽሐፉን ወደ ውስጥ ገብተን ስናነብ እንዴት ማንበብ እንዳለብን፣ በዛ ሰዓት ላይ ያሉ የሰዎችን ምን አይነት ሁኔታ ውስጥ ላይ እንዳሉ ያን በአእምሯችን እየሳልን ቶሎ ለመረዳት ይጠቅመናልና በግሩፕ ላይ ተለቋል። ያንም እንድታነቡ። ሁለት ደግሞ እና እንደ አስተያየት የምለው አንዳንድ ጊዜ ምናልባት እነሱንም እንከሬጅ ለማድረግ እነሱንም ተሳትፎ ለማድረግ አትሊስት መጽሐፉን እነሱ ሲያነቡ ጥያቄውን አንተ ብትጠይቅ ማለት ነው። ቁጥር አንዱን ቢያንስ አንድ ሰው ካነበበ ቁጥር ሁለትን ደግሞ ሌሎቹ እንደዚህ ሲያነቡ እነሱንም እንከሬጅ እናደርጋለን። በዛው ደግሞ ያው ይደፍራሉ ብዬ ነው ማስበው። በይዘው የሚናገሩት ነገር የላቸውም ማለት አይደለም። ሁላቸውም ምናልባት አዲስ ልጆችም ስለሆኑ እና ከፍርሃትም የተነሳ ነው እንጂ ብዙ ነገር እንደተጠቀሙ ተስፋ ነው ማደርገው። እና መጽሐፉ ደግሞ ምንም የሚያስፈራው ነገር አይደለም ወገኖች። ወይ ያው ቅድም አቢም ሌሎች ወንድሞችም ተናግረዋሉ። ሌላ ትንግርት ነው ሰዎች ሲናገሩ የነበሩ። እንደው ዛሬ ላይ ያስቆጨኛል። ያን ጊዜ ምን አለበት ይሄን መጽሐፍ እንደው ባነብ የሚለውን ማለት ነው። እና መጽሐፉ ውስጥ ላይ ብዙ ነገሮችን ነው መጽሐፉ የምናገረው። ቅድም አቢ እንዳለው ወደ ውስጥ ስንገባ ብዙ ነገሮችን እንረዳለን ብዬ ነው ማስበው። ጌታ እግዚአብሔር አብዝቶ ይባርካችሁ። እጅ እያነሱ ያሉ ልጆችም አሉ። ምናልባት አቢ ሊጸልዩ ሊሆን ይችላሉ። የሚጸልዩ ልጆች ካሉ ለነሱ ሰጣለሁ፣ ከሌሉም ያው እኔም ጸልያለሁ። እሺ፣ ደስ አለች። እጅ አውጥተሻል፣ ማውራት ትችያለሽ። እሺ፣ ደስ አለች። በስህተት ነው መሰለኝ። በስህተት ካልሆነ አውሪ፣ ከሆነ ማስረሻ ጸልየ ጨርስ በዛ። እሺ፣ ጌታ ኢየሱስ አብዝቶ ይባርካችሁ። ብሩካን ናችሁ። እግዚአብሔር ለዘላለም የተመሰገነ ይሁን። ጌታ ጥሩ ጊዜ ሰጥቶናል። በእግዚአብሔር ፊት ይህን እድል ማግኘት ትንሽ ነገር አይደለም፣ ቀላል ነገርም አይደለም። ጌታ መንፈስ ቅዱስ ደግሞ በመካከላችን ነበር፣ አስተምሮናል። እግዚአብሔር በባዶ እንዳንቀር እውቀታችን ባዶ እንዲሆን ስለማይፈልግ እግዚአብሔር ዛሬ በሚገርም ሁኔታ ቃሉን ሲገልጽልን ነበር። እኛም ተምረናል፣ ተጠቅመናል። ይህን ሰዓትና ይህን ጊዜ የሰጠን የጊዜውና የሰዓቱ ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ደግነቱን አይተናል። እግዚአብሔር አንድያ ልጁን ሰጥቶናል። ዛሬ በእንደዚህ ባረፈ ልብ ሆነን የእግዚአብሔርን ቃል እንድንማር እንድንካፈል
ቅን ልቦናችን ያነቃቃው መንፈስ ቅዱስ ነው ወገኖች። አንድም ነገር ከኛ አይደለም፣ ምንም ነገር ከኛ የተደረገ ከኛ የሆነ ነገርም አንድም ነገር የለም። በእግዚአብሔር ቅን ልቦናችንን አነቃቅቷል በመንፈስ ቅዱስ አማካኝነት። እግዚአብሔር ለዘላለም የተመሰገነ ይሁን። ቅዱስና የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ምስጋና ለአንተ ብቻ ይሁን። በቸርነት በምሕረት ተጠብቀን እግዚአብሔር ለዛሬ በቅተናል። በፊት እንድንሆን ዘንድ እግዚአብሔር አምላካችን ሆይ ጸጋንም አብዝተህልናል። በጌታ በኢየሱስ ስም ስለ በጎ ፈቃድና ስለ መልካሚቱ ሐሳቢ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። አባትነትህ ሳይለወጥ ፍቅርህ ሳይቀየር እግዚአብሔር አምላክ ዛሬም ይኸው በፊትህ እንድንቆም ዘንድ በቤትህ እንድንሆን ዘንድ በብዙ ቸርነትህ በብዙ ምሕረትህ ስለደገፍከን እግዚአብሔር አምላክ እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። በክብር በክርስቶስ ኢየሱስ በደሙ አጥበህ ቀድሰህ አንጽተህን እግዚአብሔር አምላክ በኢየሱስ ስም ስላዳንከን በኢየሱስ ስም ስለመዳናችን እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። ድነን እንድናመሰግን ነፃ ወጥተን እንድናመሰግን ከኃጢአትና ከሕግ ቀንበር ነፃ ያወጣህን እግዚአብሔር በፊት ቆመን እግዚአብሔር ያለ ኩነኔ እግዚአብሔር አምላካችን ሆይ ያንተን አባትነት እንድንጠራ አባ አባ ብለን የሚጮውን የልጁን መንፈስ ወደኛ የሰደድክልን ልጆች እናከብርሃለን። ክብር ሁሉ ለአንተ ብቻ ይሁን። ያንተ ወገን ስላደረክ ያንተ ቤተሰብ ስላደረክ በናዝሬቱ በኢየሱስ ስም እናመሰግናለን። ክብር ለአንተ ብቻ ይሁን። እግዚአብሔር ስለወደድከን ነው። እግዚአብሔር ስለመረጥከን ነው። እግዚአብሔር አምላካችን ሆይ ከኛ የሆነ ከኛ የተደረገ ነገር አንዳች ነገር የለም። ሁሉን ፈጽመህ ጨርሰህ እግዚአብሔር አምላካችን ሆይ በዚህ ህይወት እኛም ደግሞ እንድንመላለስ እኛን ከጨለማው ከሞት መንደር የጠራህን የናዝሬቱ ኢየሱስ ክርስቶስ እናመሰግናለን። ክብር ለአንተ ብቻ ይሁን። የጠፉትን ልትፈልግ ተቅበዝባዦቹን ወደ ምድር መጣ። እኛም አምነን ደግሞ ያን መዳን ተቀብለናል። ዛሬ ነፃ ወጥተናል። ክብርን ሁሉ ላንተ እንሰጣለን። በጌታ በኢየሱስ ስም ክብር ላንተ ብቻ ይሁን። ስንማር በመካከላችን ስለተገኘ ስላስተማርከን መንፈስ ቅዱስ በጌታ በኢየሱስ ስም ስለመከርከን መንፈስ ቅዱስ እናመሰግናለን። ክብር ሁሉ ላንተ ብቻ ይሁን። የሚያበረታውን ጸጋን እንድሰጠን ዘንድ በጌታ በኢየሱስ ስም ያንተን ዕውቀት እግዚአብሔር አምላክ ሆይ እንድትገልጥልን ዘንድ በናዝሬቱ በኢየሱስ ስም እጸልያለሁ። የጥበብና የዕውቀት መንፈስ በናዝሬቱ በኢየሱስ ስም ያገኘን የቃሉ ፍቺ የቃሉ ብርሃን በጌታ በኢየሱስ ስም እግዚአብሔር አምላካችን ሆይ